ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በንብረት ክፍፍል ምክንያት በተፈጠረ አለመግባባት የገዛ እህቱን የ1 ዓመት ከ6 ወር ሕፃን ልጁን በእሳት አቃጥሎ የገደለው ግለሰብ በስተመጨረሻም የፍርድ ቤት ውሳኔ አግኝቷል። በትግራይ ክልል እጅግ ከፍተኛ ቁጥር ያለው ሕዝብ የተሳተፈበትና በጀት ይለቀቅልን የሚል ሰላማዊ ሰልፍ ተካሂዷል። በተሻሻለው የገቢ ግብር አዋጅ ውስጥ የተካተቱት አዳዲስ ድንጋጌዎች በነጋዴው ዘንድ ብዥታና ቅሬታን እየፈጠሩ ይገኛሉ። ለነፃ ገበያ የተተወው የውጭ ምንዛሬ ውጤት እያሳየ መምጣቱ ተነግሯል። ኒውዮርክ ታይምስ ይፋ ባደረገው መረጃ መሰረት ትራምፕ ጦርነቱን ለማቆም 15 ነጥቦች የያዘ የሰላም እቅድ አቅርበዋል። ዝርዝር መረጃዎችን የምታቀርብላችሁ ቃል ኪዳን እሱ ባለው ናት። ላይክ፣ ሼር፣ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ይሁኑ። በንብረት ክፍፍል ምክንያት በተፈጠረ አለመግባባት የገዛ እህቱን የ1 ዓመት ከ6 ወር ሕፃን ልጁን በእሳት አቃጥሎ የገደለው ግለሰብ በስተመጨረሻም የፍርድ ቤት ውሳኔ አግኝቷል። በጉጂ ዞን ግርጃ ወረዳ ሀሜሳ ኖኖ የተባለ ግለሰብ የወላጆቹን ቤት በቶሎ አልተሸጠም በሚል ባደረገው የንብረት ክርክር መስከረም 8 ቀን 2017 ዓ.ም ቤቱን ሆን ብሎ በእሳት አቃጥሏል። በዚህ አሰቃቂ ድርጊትም በቤት ውስጥ የነበረችው ገና ድክ ድክ የምትል የገዛ እህቱን ልጅ ለሞት ተዳርጋለች። የግርጃ ወረዳ ፖሊስ ባደረገው ጥብቅ ምርመራ ተከሳሹ ወንጀሉን መፈጸሙን አምኗል። የጉጂ ዞን ከፍተኛ ፍርድ ቤትም የቀረቡትን የሰውና የሕክምና ማስረጃዎች መርምሮ ግለሰቡ በፈጸመው ከባድ የቃጠሎና የነፍስ ማጥፋት ወንጀል የዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። በትግራይ ክልል እጅግ ከፍተኛ ቁጥር ያለው ሕዝብ የተሳተፈበትና በጀት ይለቀቅልን የሚል ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ ዋነኛ ጥያቄያቸው ለወራት ያልተከፈለ ደሞዝ ይከፈለን፣ የፌዴራል በጀት በአስቸኳይ ይለቀቅ የሚል ነው። መኖሪያቸው በመቀሌና በአዲግራት የሆኑት መምህራን ለአዲስ ማለዳ እንደገለጹት መኖር ስላልቻልን አደባባይ ወጣን፣ እየራበን ማስተማር አንችልም ሲሉ የችግሩን አስከፊነት አስረድተዋል። ተማሪዎችን በበኩላቸው ትምህርት የወደፊት እጣ ፋንታችን ነው የሚሉ መፈክሮችን በመያዝ የመማር መብታቸው እንዲከበር ጠይቀዋል። የሰልፉ ዓላማ ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት የክልሉ የትምህርት ስርዓት አደጋ ላይ በመውደቁ እንደሆነ የክልሉ ጊዜያዊ አስተዳደር የተገኘው መረጃ ያመለክታል። በመቀሌ በተካሄደው ሰልፍ ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ እጅግ ጠንከር ያለ ንግግር አድርገዋል። እንደ ምክትል ፕሬዝዳንቱ ገለጻ በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ክልል ብቻ መከልከሉ ሆን ተብሎ ህዝቡን ለመቅጣት የታለመ ነው ብለዋል። አቶ አማኑኤል አክለውም የበጀት የነዳጅና የእርዳታ አቅርቦቶች መታገድ ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ ለማድረግ የታለመ ነው ሲሉ ከሰዋል። በአሁኑ ወቅት በትግራይ ከ1.2 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ መሆናቸውም ገልጸዋል። በተሻሻለው የገቢ ግብር አዋጅ ውስጥ የተካተቱት አዳዲስ ድንጋጌዎች በነጋዴው ዘንድ ብዥታና ቅሬታን እየፈጠሩ ይገኛሉ። የኢትዮጵያ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ አባየው ግርማ አዲሱ የግብር አሰራር በተለይም በየ3 ወሩ የሚከፈለው የ25 በመቶ ቅድመ ክፍያ ለንግዱ ማህበረሰብ ፈታኝ መሆኑን ገልጸዋል። እንደ እርሳቸው ገለጻ መንግስት አሰራሩን እንዴት እንዳሰበው ባይታወቅም የቀዳሚውን ዓመት የግብር ምጣኔ ታሳቢ በማድረግ በየሩብ ዓመቱ ግብር መክፈል የንግድ እንቅስቃሴውን ሊያቀዘቅዝ ይችላል። ከዚህ በተጨማሪ ከሽያጭ ላይ ታሳቢ ተደርጎ እንዲከፈል የሚገደደው የ2.5 በመቶ የግብር ክፍያ በንግዱ ማህበረሰብ ላይ ተጨማሪ የፋይናንስ ጫና እንደሚፈጥር ተመልክቷል። አሰራሮቹ አዲስ በመሆናቸው በዘርፉ ላይ ግራ መጋባት እየፈጠሩ መሆኑንም ገልጸዋል። ለነፃ ገበያ የተተወው የውጭ ምንዛሬ ውጤት እያሳየ መምጣቱ ተነግሯል። ባለፈው ጥቅምት ወር 2017 ዓ.ም በሀገሪቱ ከፍተኛ የውጭ ምንዛሬ ፍላጎት በነበረበት ወቅት በጥቁር ገበያ አንድ የአሜሪካ ዶላር እስከ 187 ብር ደርሶ እንደነበር ይታወሳል። ይሁን እንጂ በዚህ ሳምንት ባለው መረጃ መሰረት በጥቁር ገበያ የዶላር ምንዛሬ ዋጋ በአማካኝ 176 ብር ዝቅ ብሏል። ይህም በወር ውስጥ የታየ ትልቅ የዋጋ ቅናሽ ነው። በሌላ በኩል በባንኮች በኩል ያለው አሰራርም ለውጥ እያሳየ ነው። ባንኮች የ1 ዶላር የምንዛሬ ዋጋ በአማካኝ 152 ብር አካባቢ መሆኑን ቢገልጹም ደንበኞችን ለመሳብ ሲሉ እስከ 10 በመቶ የሚደርሱ ጉርሻ ወይም ቦነስ እየሰጡ ይገኛሉ።
በዚህም ምክንያት በባንኩ በኩል የሚመነዘረው ትክክለኛ ዋጋ ከ160 እስከ 165 ብር እየደረሰ ይገኛል። ከቅርብ ጊዜ ወዲህ ስራ የጀመሩት የግል የውጭ ምንዛሬ ቢሮዎችን በገበያው ላይ የራሳቸውን ሚና እየተጫወቱ ነው። በዚህ ሳምንት በእነዚህ ቢሮዎች $1 በአማካይ 172 ብር እየተመነዘረ ይገኛል። በውጭ ምንዛሬ ቢሮዎችና በጥቁር ገበያ መካከል ያለው የዋጋ ልዩነት ከጊዜ ወደ ጊዜ እየጠበበ መጥቷል። ይህም ህገወጥ የምንዛሬ ዝውውርን በመቀነስ የውጭ ምንዛሬ ወደ ህጋዊ የባንክ ስርዓት እንዲገባ ትልቅ ፋይዳ ይኖረዋል ተብሎ ይታመናል። ኒውዮርክ ታይምስ ይፋ ባደረገው መረጃ መሰረት ትራምፕ ጦርነቱን ለማቆም 15 ነጥቦች የያዘ የሰላም እቅድ አቅርበዋል። ፕሬዚዳንት ትራምፕ ግጭቱን ለማቆም ያላቸውን ቁርጠኝነት ለማሳየት 15 ነጥቦችን የያዘውን እቅድ ለእስራኤል ማሳወቃቸው ታውቋል። ይህ እቅድ በዋናነት የኢራንን የኒውክሌር እና የወታደራዊ አቅም የሚገቱ ጠንካራ ነጥቦችን ይዟል። ከነጥቦቹ መካከል ኢራን ያላትን 450 ኪሎ ግራም የዩራኒየም ክምችት እንድታስረክብ፣ ማበልጸግም ሙሉ በሙሉ እንድታቆም እና የተባበሩት መንግስታት ድርጅት ተቆጣጣሪዎች ወደ ወታደራዊ ተቋማት በነፃነት እንዲገቡ መፍቀድ ይገኝበታል። የባላስቲክ ሚሳይል እና የድሮን ምርትን ማቆም እንዲሁም ለሂዝቦላ፣ ለሁቲዎች እና ለሐማስ የሚደረገውን ድጋፍ በአስቸኳይ ማቋረጥ የሚሉ ነጥቦች ተካተዋል። የኢራን ኃይሎች ከሶሪያና ከየመን እንዲወጡ እንዲሁም በሆርሙዝ ሰርጥ ላይ የሚደረገው ማስተጓጎል ሙከራ እንዲቆም እቅዱ ያስገድዳል። ይህንን ስምምነት ኢራን የምትቀበል ከሆነ ዋሽንግተን ማዕቀቦቹን ደረጃ በደረጃ እንደምታነሳ ቃል ገብታለች። ይህም ኢራን ወደ ዓለም አቀፍ የባንክ ስርዓት ወይም ስዊፍት እንድትመለስና ነዳጆቿን ለዓለም ገበያ እንድታቀርብ እድል ይሰጣታል ተብሏል። ያቀረብናቸው መረጃዎች እነኝን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ። ጤና ይስጥልኝ።